Hello guys, how are you? Are you fine? Okay, today I am going to teach you about present continuous tense. What does this mean? Present continuous tense means present continuous tense ማለት ምን ማለት ነው? ይህ መሰረታዊ ነው ባይዘው ከቴኒሶች ወይ ደግሞ ከፕሬዘንት ቴኒስ አንዱ ቅርንጫፍ የሆነው ፕሬዘንት ኮንቲኒዩስ ቴኒስ ዛሬ እናያለን። በደንብ ተከታተሉኝ። በደንብ አትኩረት ሰጣችሁ እዩት ይህ ቪዲዮ ማለት ነው። እሺ ለምን ጉዳይ ይጠቅማል? ባይዘው ፕሬዘንት ኮንቲኒዩስ ቴኒስ ወይ ደግሞ ፕሮግሬሲቭ ቴኒስ ምንለው ለምን ግራማቲካሊ ጥቅም አለው ወይስ ሁሌ የምንናገረው ነገር ምን አይነት ጥቅም አለው የሚለው ነገር እዚህ ቪዲዮ ቁልጭ አድርጎ ይነግራችኋል። Present continuous tense used to describe action that happening now, temporary action or future arrangement ይናገራል ማለት ነው። ስለዚህ አሁን እየተደረገ ያለ ነገር ነው ምነግረን። አሁን እየተደረገ ያለ ወይ ደግሞ ፕሮግሬሲቭ ላይ ያለ ነገር ነው ምነግረን ይሄኛው። ሲምፕል ፕሬዘንት ቴንስ ስለ ልምድ ወይ ደግሞ ብዙ ነገር ብለናል አይደል? ስለ ፋክት ገለ ብለናል። አሁን ፕሬዘንት ኮንቲኒዩስ ቴንስ ደግሞ አሁን እያደረግነው ነገር ወይ ደግሞ አሁን እያደረግነው ያለነው ሂደት ላይ ያለነው ነገር ነው ምነግረን ማለት ነው። ሂደት ላይ ያለ ነገር ነው። ኦኬ ፎርም አለው። ፎርም I am plus V ing ፎርም ይወስዳል። ing ፎርም ይወስዳል ማለት ነው። አይ ከሆነ ነው አም ይወስዳል። ዊ ከሆነ ዩ ዘይ ከሆነ አር ያስከትላል። ፕላስ ቪ አይኤንጂ ያስከትላል። ሂ ሺ ኢት ከሆነ ደግሞ ምን ያስከትላል? ኢዝ ፕላስ ቪ አይኤንጂ ያስከትላል ማለት ነው። እነዚህ ፎርሞች ናቸው። የየራሳቸው ሳብጀክት እያንዳንዳቸው ሳብጀክት የየራሳቸው የሆነ ፎርም የሚያስከትሉት ነገር አለ ማለት ነው። እሺ ወደ ኤግዛምፕል ስንሄድ ደግሞ በደንብ ተከታተሉኝ። ኤግዛምፕል 1 I am buying a bread አለ። እኔ አሁን ዳቦ እየገዛሁ ነው ማለት ነው። I am buying a bread ዳቦ እየገዛሁ ነው። ልምዴ ነው ማለት አይደለም። አሁን እየገዛሁ ነው። በአሁን ሰዓት እሺ የት አለ? አይ hello my friend where are you? አሁን ካለው I am buying a bread ዳቦ እየገዛሁ ነው ቆየኝ ገለ ብሎ መልስ ይሰጣል ማለት ነው። እኔ ዳቦ እየገዛሁ ነው የሚል በአሁን ሰዓት ሂደት ላይ እንዳለ ነው የሚያመለክተው ማለት ነው። ፕሬዘንት ኮንቲኒዩስ ቴንስ ያመለክታል። ይሄ ወደ ሁለተኛው ኤግዛምፕል ስንሄድ I am speaking English right now አሁን እኮ እንግሊዝኛ እየተናገርኩ ነው። በአሁን ሰዓት ነው እየተናገረ ያለው። I am speaking English right now አሁን እንግሊዝኛ እየተናገርኩ ነው። በአሁኑ ሰዓት ነው። በልምድ አይደለም ማነው ስሙ አይደለም የሚለው በአሁኑ ሰዓት እንግሊዝኛ እየተናገርኩ ነው። ቆየኝ እስኪ በቃ ንግግሬ ልጨርስ እያለ ነው። ኦኬ ወደ ሶስተኛ ስንሄድ ደግሞ ምን አለ? ሶስተኛው ኤግዛምፕል ማለት ነው። we are working in the school we are working in the school ትምህርት ቤቱ ላይ እየሄድን ነው። በቃ እየተንቀሳቀስን ነው። ትምህርት ቤቱ ውስጥ ላይ እየተንቀሳቀስን ነው። ሂደት ላይ ነው ያለነው። እንቅስቃሴው ላይ ሂደት ላይ ነው ያለነው እያለ ነው። ልምዴ ነው እንደዛ አደርጋለሁ ገለ አይደለም። የፊት የነበረው እሱ አይደለም ያሳሰው። አሁኑ ሰዓት ግን ሂደት ላይ ነው ያለው የሚያመለክተው። we are working in the school ትምህርት ቤቱ ውስጥ ላይ እየተንቀሳቀስን ነው ይላል። ከትምህርት ቤቱ ውስጥ እየተንቀሳቀስን ነው። we are ነው እኛ ማለት ነው። ኦኬ ወደ አራተኛው ኤግዛምፕል ሲኔ I am coming እየመጣሁ ነው። I am coming wait me once አሁን እኔ እየመጣሁ ነው wait me እያለው ነው። ቆየኝ እዛ ጠብቀኝ እያለው ነው። ምን አለው? I am coming የታለህ ገለ ስላለው I am coming እየመጣሁ ነው ቆየኝ ማለት ይችላል። wait me once a moment ገለ ብሎ መናገር ይችላል። I am coming እየመጣሁ ነው የሚል ትርጉም አለው። ሂደት ላይ ነው በመምጣት ሂደት ላይ ነው ያለሁት የሚል ትርጉም አለው ማለት ነው። ኦኬ ወደ አምስተኛው ስንሄድ ደግሞ he is playing football now he is playing football what is he አሁን ጠየቀው የሆነ ጓደኛ አለ የት አለ ገለ ብለህ ከጠየቀው አይ አሁን ኳስ እየተጫወተ ነው፣ እግር ኳስ እየተጫወተ ነው፣ ሂደዋል እዛ ሂደት ላይ ነው ጨዋታ ላይ ነው እያለ ነው። he is playing football እሱ ኳስ እግር ኳስ እየተጫወተ ነው የሚል ትርጉም አለው። እሺ ኦኬ ወደ ስድስተኛው ኤግዛምፕል she is learning in the class she is learning in the class እሷ ክላስ ላይ እየተማረች ነው። የት አለች? ክላስ ላይ ነው ያለችው። ሂደት ላይ ትምህርቱ ሂደት ላይ ነው ያለችው እየተማረችው ነው እያለ ነው። ልምዷ ነው ገለ ከዛ በፊት እያደረገችው ነው ወይስ አይደለም? እሱ ያሳሰበው ምንድነው የሚያሳስበው እዚህ ላይ
ፕሬዘንት ኮንቲኒዩስ ቴንስ ምንድነው የሚያሳስበው? አሁን ላይ ሂደት ላይ ያለ ተግባር ነው የሚያመለክተን ብያቸዋለሁ አይደለ? አዎ she is learning in class in the class እሷ ክላስ ላይ እየተማረች ነው፣ ክላሱ ውስጥ ላይ እየተማረች ነው እያለን ነው። በአሁኑ ሰዓት ሂደት ላይ ነው ያለችው የሚል ትርጉም አለው ከሳ ኦኬ ወደ ኔጌቲቭ ፎርም ኢን ፕሬዘንት ኮንቲኒዩስ ቴንስ እስኪንሄድ ኔጌቲቭ ፎርም አለው ነው። ወደ ኔጌቲቭ ፎርም ሲቀየርስ እንዴት አይነት ፎርም ያለው በደንብ ተከታተሉኝ። ኦኬ ወደ ኤግዛምፕሉ እንሂድ። ኤግዛምፕል 1 I am not buying a bread ዳቦ እየገዛሁ አይደለም። በአሁኑ ሰዓት ዳቦ እየገዛሁ አይደለም። ታዲያ የት ነው ያለው ብለህ መጠየቅ ትችላለህ። I am other where ሌላ ቦታ ነው ያለሁት ብሎ መልስ ይችላል። ኦኬ I am not buying a bread ዳቦ እየገዛሁ አይደለም ያለሁት አሁኑ። እሺ ዳቦ እየገዛሁ አይደለም ያለሁት አሁን ማለት ነው። በአሁኑ ሰዓት ሂደት ላይ አይደለም፣ ዳቦ መግዛት ሂደት ላይ አይደለም ያለሁት እያለ ነው። ኦኬ ወደ ሁለተኛው ኤግዛምፕል ስንሄድ ደግሞ I am not speaking English right now አሁን እንግሊዝኛ እየተማርኩ አይደለም፣ በፊት ነበረ ገለ ብሎ ይናገር ይችላል። ታዲያ የት ነው ያለው? ምን እየሰራ ነው ያለው? what are you doing now ገለ ብለህ ትጠይቀዋለህ። I am not speaking English right now አሁን እየተናገርኩ አይደለም፣ ሌላ ቦታ ነው ያለሁት ብሎ ይናገር ይችላል። ስለዚህ I'm not speaking English right now ማለት አሁን እንግሊዝኛ እየተናገርኩ አይደለም፣ በአሁን ሰዓት እንግሊዝኛ በመናገር በሂደት ላይ አይደለም ያለሁት እያለ ነው። እሺ ኦኬ ወደ ሶስተኛ ኤግዛምፕል ነኝ። we are not working in the school አለ። አሁን በደንብ ተከታተሉ እሺ። we are not working in the school ትምህርት ቤቱ ውስጥ ላይ እየተንቀሳቀስን አይደለም ያለ ነው። አሁን ሰዓት የት አለ? ትምህርት ቤት እየተንቀሳቀስክ ነው ብሎ ጠየቀው መሰለኝ። ታዲያ እሱ ምን ብሎ መለሰ? we are not working in the class in the school ትምህርት ቤቱ ውስጥ ላይ እየተንቀሳቀስን አይደለም ያለ ነው። እዛ ሂደት ላይ ነው አይደለም ያለ ነው። አይደለም ያለ ነው። ሂደት መንቀሳቀስ ሂደት ላይ አይደለም ያለ ነው እያለ ነው። ታዲያ እኛ ትምህርት ቤት ውስጥ እየተንቀሳቀስን አይደለም ያለ ነው እያለ ነው አይደለ? ምን አለ? we are not working in the class in the school we are not working in the school ማለት ትምህርት ቤት ላይ እየተንቀሳቀስን አይደለም ያለ ነው። ታዲያ የት አለ? ሌላ ቦታ ነው ብሎ ይመልስ ይችላል ማለት ነው። እዛ ሂደት ላይ አይደለም ያለ ነው እያለ ነው። እሺ ወደ አራተኛው ኤግዛምፕል እንሂድ። I am not coming እየመጣሁ አይደለም። hi where are you የት አለ ታዲያ? በቃ አሁን ምን አለው? I am not coming እየመጣሁ አይደለም ባክህ ወደ ሌላ ቦታ ሄጃለሁ ገለ እያለ ነው ሰውየው። I am not coming ማለት እየመጣሁ አይደለም የሚል ትርጉም አለው። አሁን በመምጣት ሂደት ላይ አይደለም ያለሁት እያለ ነው። ኦኬ ወደ አምስተኛው ኤግዛምፕል እንሂድ። he is not playing football ወዴት ታዲያ የት አለ? የት ሄደ ነው? ኳስማ እየተጫወተ አይደለም እሱ እያለን ነው። በአሁኑ ሰዓት ጨዋታ ላይ ሂደት ላይ አይደለም ያለው እያለ ነው። he is not playing football እሱ እግር ኳስ እየተጫወተ አይደለም ያለው በአሁኑ ሰዓት። የት አለ ታዲያ? አይደን ነው። ኦኬ ስድስተኛው she is not learning in the class እሷ ክላስ ውስጥ እየተማረች አይደለም ያለችው በአሁኑ ሰዓት። she is not learning in the class ታዲያ የት ሄደች? አይደን ነው። እሷ ክላስ ውስጥ እየተማረች አይደለም ያለችው በአሁኑ ሰዓት ሂደት ላይ አይደለም ያለችው፣ ወደ ሌላ ሄዳለች የለችም እያለን ነው። ኦኬ አንዴ ላቋርጣችሁ። ሳብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ ባካችሁ ፕሊዝ። ቴንክ ዩ ቬሪ ማች። ወደ ቀጣዩ እንሂድ። ቀጣዩ ምን ይላል? question in present continuous tense question form in present continuous tense question form ምን አይነት ስትራክቸር ይኖረዋል? ምን አይነት ትርጉም ይኖረዋል? በደንብ መከታተል ከናንተ የሚጠበቅ ነገር ነው። ኤግዛምፕል 1 example 1 says is she working today ዛሬ ቀን እየሰራች ነው እያለ ነው። ምን አለ? is he she አይደለም he is he working today እሱ ዛሬ ቀን እየሰራ ነው ወይ? አይደለም። ሂደት ላይ ስራ ሂደት ላይ ነው ያለው ወይ ዛሬ ቀን እያለ ነው። ያንተ መልሱ ያንተ ይሆናል። አዎ ገለብለት ትመልሰዋለህ ወይ ደግሞ አይደለም ብለህ ትመልሰው ትችላለህ ማለት ነው። ኦኬ ሂደት ላይ ነው ያለው፣ በመስራት ላይ ሂደት ላይ ነው ያለው የሚል ትርጉም አለው። ጥያቄ ነው፣ እየጠየቀ ነው ያለው። እሺ ወደ ሁለተኛ ኤግዛምፕል ስንሄድ ደግሞ is she wearing uniform ዩኒፎርሙ
ለበሰችው ነው እያለ ነው is she wearing uniform አሁን ወደ ትምህርት ቤት ለመሄድ ፈልጋ እናቷ ወይ ደግሞ አባቷ የደንብ ልብሷ እየለበሰችው ነው አሁን ተለበሽ ይበላትና እየለበሰችው ነው በአሁኑ ሂደት ላይ ነው ያለችው እያለ ነው ምን አለ እሺ wearing uniform የደንብ ልብሷ እየለበሰች ነው እያለ ነው ሂደት ላይ ነው ያለችው እያለ ነው ኦኬ ወደ ሶስተኛ ኤግዛምፕል ሲኔ ደግሞ where is he going where is he going እሱ ወዴት እየሄደ ነው አሁን በመሄድ ላይ ነው ያለው ልጁ ወይ ደግሞ ሰውየው ታዲያ ሰውየው የተገነዘበው ወይ ደግሞ ያየው ሰው አንተ ወዴት መሄዱ ለማጣራት ፈልጎ ወዴት እየሄደ ነው ለማለት ፈለገ ታዲያ ምን ማለት where is he going ወዴት ነው እየሄደ ያለው እያለ ነው አሁን ሰዓት እየሄደ ያለው ሂደት ላይ ያለው በመሄድ ወዴት እየሄደ ነው እያለ ነው ኦኬ መልሰው ስለዚህ በደንብ ተከተሉኝ ፕሬዘንት continuous tense ምን ማለት እንደሆነ እየተገነዘባችሁ እንደሆነ ተስፋ አደርጋለሁ ወደ አራተኛው ኤግዛምፕል እንሂድ is it rain outside ውጪ ዝናብ እየዘነበ ነው በደንብ እስኪ ተከተሉኝ ምን አለ is it rain outside is it rain outside ውጪ እየዘነበ ነው ያለው በአሁኑ ሰዓት ሂደት ላይ ነው ያለው ዝናው እየዘነበ በሂደት ላይ ነው ያለው ወይ ስለዚህ is it rain outside ውጪ እየዘነበ ነው ያለው ቤት ስላሉ እያዩት አይደለም ውጪ ላይ የውጪ ከባቢ እያዩት አይደለም ስለዚህ ከውጪ የመጣ ሰው አንድ አዩትና ዝናው እየዘነበ ነው ያለው እንዴ ገለ አሉት ምክንያቱም እሱ በስብሶ ስላዩት ነው እሺ is it rain outside ውጪ እየዘነበ ነው እንዴ ገለ ሚል ትርጉም አለው ማለት ነው ኦኬ ወደ አምስተኛው ኤግዛምፕል ነኝ is he working right now is he working right now አሁን ስራው እየሰራ ነው ማን እሱ ስራ እየሰራ ነው እንዴ በአሁን ሰዓት እንጃ የላኩት ሰው ስራ ላይ የላኩት ሰው እየሰራ ነው ወይስ እየሰራ አይደለም ብሎ ለመጠየቅ ስለፈለጉት አሁን በስራ ሂደት ላይ ነው ያለው ብሎ እየጠየቀ ነው ምን አለ is he working right now አሁን እየሰራ ነው የሚል ትርጉም አለው ወደ ስድስተኛው ኤግዛምፕል ነኝ are you reading a book መጽሐፍ እያነበብክ ነው እያለ ነው አሁን መጽሐፍ በማንበብ ሂደት ላይ ነው ያለው ወይ ምን አለ are you reading a book መጽሐፍ እያነበብክ ነው ወይ የሆነ መጽሐፍ እያነበብክ ነው ወይ ምን አለ are you reading a book ስለዚህ ተርጉሞት present continuous tense ምን እንደሆነ እያሳያችሁ ነው ያለሁት ወደ ሰባተኛው ኤግዛምፕል እንሂድ are you coming እየመጣህ ነው hey hello how are you where are you እየመጣህ ነው ለማለት ከተፈለገ የታለ አሁን እየደወለ ነው እንበል ወደ ጓደኛው ወይ ወዱ ልጁ ወይም የሆነ ሰው የታለ እየመጣህ ነው ገለ ብሎ ለመጠየቅ ከፈለገ ምን are you coming are you coming ሂደት ላይ ነው ያለው በመምጣት እያለው ነው ስለዚህ እየመጣህ ነው የሚል ትርጉም አለ ጥያቄ እየጠየቀ ነው ኦኬ ወደ ስምንተኛው ኤግዛምፕል እንሂድ ስምንተኛው ምን ይላል is he playing football እግር ኳስ እየተጫወተ ነው ሂደት ላይ ነው ያለው በመጫወት እየተረዳችሁ እንደሆነ ተስፋ አደርጋለሁ ስለዚህ is he playing football ማለት እሱ ጫወታ ላይ ወይ ደግሞ ሂደት ላይ ነው ያለ በመጫወት እያለ ነው እግር ኳስ እየተጫወተ ነው ያለው ወይ አሁኑ ሰዓት እያለ ነው ያለው progressing እየጠየቀ ነው ያለው ማለት ነው ወደ ዘጠኛው ኤግዛምፕል ነኝ are they going to school ወደ ትምህርት ቤት እየሄዱ ነው እነማን እነሱ ልጆቹ ሆኖ መሰለኝ እሱ ሰውየው ወደ ስራ ሄደዋል ደውሎ ባለቤቱ ምን አላት ወደ ትምህርት ቤት እየሄዱ ነው አሁን ሰዓቱ ስለደረሰ እየሄዱ ነው ወይ ሂደት ላይ ነው ያሉት ወይ እየጠየቃት ነው ማለት ነው are they going to school ማለት እነሱ ወደ ትምህርት ቤት እየሄዱ ነው ወይ ልጆቹ ለማለት ፈልጎ ነው ማለት ነው ኦኬ አስረኛው ኤግዛምፕል are you eating rice ሩዝ እየበላህ ነው አሁን አየው እየበላ ሩዝ መሰለውና ሩዝ እየበላህ ነው እንዴ ሩዝ እየበላህ ነው ብሎ እየጠየቀው ነው
አዎ ገለብ የሚል መልስ ይሰጠዋል ወይ ደግሞ አይደለም ሌላ የሚበላ ከሆነ ደግሞ ስለዚህ ሂደት ላይ ነው ያለው ወይ ሩዝ በመብላት እሲ ሂደት ላይ ነው ያለው ወይ የሚል ትርጉም አለው ምን አለ are you eating rice ስለዚህ በደንብ ተረድታችኋል ብዬ ወይ ደግሞ ጥሩ የሆነ ስለ ፕሬዘንት ኮንቲኒዩስ ቴንስ ግንዛቤ ወስዳችኋል ብዬ ተስፋ አደርጋለሁ እናንተ ደግሞ ራሳችሁ ኮንስትራክት ያደረጋችሁ ሴንቴንስ የተለያየ ሴንቴንስ ስሩና ተለማመዱ ፕራክቲስ አድርጉ ስለዚህ ግራመር ማወቅ መሰረታዊ ነው ባይዘው በፕራክቲስ ቋንቋ ይለመዳል ግራመር ካለው ግን ይጣፍጣል በደንብ ደግሞ መሰረት ይኖረዋል ማለት ነው ስለዚህ ይህ ቻናል መከታተል ከናንተ የምትጠበቅ ነው ምክንያቱም ይህ ቻናል በጣም ግራማቲካሊ ቤዚክ የሆነ ወይ ደግሞ ጥልቀት ያለው ትምህርት ነው የሚሰጠው thank you very much